ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የቴሌግራም መስራቹና ዋና አስፈጻሚ ፓቨል ድሮቭ ከፈረንሳይ ሙዚየም የተሰረቁ እቃዎችን መግዛት እንደሚፈልግ ገልጿል። ድሮቭ ባለፈው ሳምንት ከፓሪስ ሙዚየም የተሰረቁ $102 ሚሊዮን ዋጋ ያላቸውን ዕቃዎች ነው መግዛት የፈለገው። ፓቨል ድሮቭ ከገዛ በኋላ ጌጦቹ ወደ ሙዚየም የሚመልስ ሲሆን የሚመልሰው ግን ወደ ፓሪሱ የሉቭሬ ሙዚየም ሳይሆን አቡዳቢ ወደሚገኝ የሉቭሬ ሙዚየም መሆኑን ገልጿል። በምክንያትነት የሚያነሳው ደግሞ እነዚህ የተሰረቁ ቅርጾች ከፓሪስ ይልቅ በአቡዳቢ ደህንነታቸው የተጠበቀ ነው የሚል ነው። ባለፈው ሳምንት በፓሪስ የሚገኘው ሙዚየም ውስጥ 4 ሰዎች ገብተው $102 ሚሊዮን ዋጋ ያላቸው ቅርሶችና ጌጦች ሰርቀው መውጣታቸው ሲታወስ፣ ድሮቭ እንዳልደነገጠና በአንድ ወቅት ታላቅ የነበረች ሀገር መውደቋን ያሳየ ተግባር መሆኑን ገልጿል። ማሊ በቀጠለው የነዳጅ እጥረት ምክንያት በሀገር አቀፍ ደረጃ ትምህርት ቤቶችን ለ2 ሳምንት ማቋረጡን የሀገሪቱ የትምህርት ሚኒስቴር አስታውቋል። ሚኒስትሩ አማዶዬ ሳቫኔ በመንግስት ባለቤትነት ስር ለሚተዳደሩ የህዝብ ቴሌቪዥን ኦርቲም እንደተናገሩት በምዕራብ አፍሪካዊቷ ሀገር የሚገኙ ሁሉም የትምህርት ቤት ተቋማት ከጥቅምት 27 እስከ ህዳር 9 ባለው የነዳጅ ቀውስ የተነሳ የመማር ማስተማር እንቅስቃሴዎችን ያቆማሉ ሲሉ ተደምጠዋል። ሳቫኔ ህዳር 10 እንደገና እንዲከፈቱ መርሃ ግብር ይዞላቸዋል ብሏል። ማሊ ለሳምንታት ያህል ነዳጅ የጫኑ ታንከሮች የሚያስተላልፉት መንገዶች በታጣቂ ቡድኖች በመዘጋታቸው በተለይም በዋና ከተማዋ ባማኮ ላይ የነዳጅ ቀውስ ገጥሟታል። በነዳጅ ማደያዎች ረጃጅም ሰልፎች የተፈጠሩ ሲሆን የህዝብ ማመላለሻና ሞተር ሳይክሎች፣ ታክሲ በከፍተኛ ሁኔታ ተስተጓጉሏል። ይህም ባማኮ በተለምዶ በተጨናነቁ ጎዳናዎች ላይ ከወትሮ በተለየ ጸጥ እንዲል አድርጓል። በመዲናው የሚገኙ የከፍተኛ ትምህርት ተቋማትም በነዳጅ እጥረት ሳቢያ ተማሪዎችና መምህራን ግቢ መድረስ ባለመቻላቸው ትምህርታቸውን ለማቋረጥ መገደዳቸውን ተናግረዋል። በባማኮ የሚገኘው ዩናይትድ ስቴትስ ኤምባሲ ባሳለፍነው አርብ ባወጣው መግለጫ አስፈላጊ ያልሆኑ የዲፕሎማቲክ ሰራተኞችና ቤተሰቦቻቸው ማሊን ለቀው እንዲወጡ አሳስበዋል። ለዚህ ምክንያት የነዳጅ እጥረትና እየጨመረ በመጣው የደህንነት ስጋት መሆኑን አስታውቋል። ኤምባሲው ከባማኮ ውጪ መደበኛ ወይም የድንገተኛ ቆንስላ አገልግሎቶችን መስጠት እንደማይችል ገልጾ ወደ ማሊ የሚደረጉ ጉዞ ላይ ያወጣውን ማሳሰቢያ አሁንም እንደቀጠለ ይፋ አድርጓል ያለው ዳጉ ጀርናል ነው። የየመን ሁቲ አማጺ ለ5 ዓመታት በእስር ላይ ያቆያትን የመኒ ኢትዮጵያዊት ሞዴል ኢንቲሳር አልሐማዲን መለቀቋን ጠበቃዋና የጸጥታ ምንጮች መናገራቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበ። ከኢትዮጵያዊት እናትና ከየመናዊ አባት የተወለደችው የ23 ዓመቷ ኢንቲሳር አልሐማዲ በየካቲት 2013 ዓ.ም በሰንዓ ከተማ ለፎቶ ቀረጻ እየሄደች ሳለ ነበር በቁጥጥር ስር የዋለችው። ሞዴሏ በወቅቱ አደንዛዥ እጽ በመጠቀምና ከጋብቻ ውጪ የጾታ ግንኙነት በመፈጸም ወንጀል ክስ ቀርቦባት ለ5 ዓመታት ማረሚያ ቤት እንድትወርድ የተፈረደባት ሲሆን በጠበቃዋና በሰብአዊ መብት ተሟጋች ቡድኖች ክሶች ሐሰት መሆናቸውን በሴቶች ነጻነት ላይ የተቃጣ ነው ሲሉም ተቃውመዋል። ጠበቃዋ ካሊድ አልካማል ኢንቲሳር አልሐማዲ ትናንት ምሽት ከእስር ተለቃ ቤቷ ገብታለች ሲል ለኤኤፍፒ ተናግሯል። አክሎም ኢንቲሳር በተለያዩ በሽታዎች ስትሰቃይ የነበረ ሲሆን የደረሰባት የኢፍትሐዊነትም የነበረችበትን ሁኔታ አባብሶት ነበር ብለዋል። የሰብአዊ መብት ተሟጋች ቡድኖች ኢንቲሳር በ2013 ዓ.ም ራሷን ለማጥፋት ሙከራ አድርጋ እንደነበረም በወቅቱ መግለጻቸውንም ጠበቃው አስታውሷል። ትራምፕ በ2028 በሚደረገው ምርጫ ለምክትል ፕሬዝዳንትነት እንደማይወዳደሩ ገለጹ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደጋፊዎቻቸው በተጨማሪ አንድ ዙር በስልጣን ላይ እንዲቆዩ ቢፈልጉም እርሳቸው ግን ሀሳቡን ውድቅ አድርገውታል። በአሜሪካ ሕገ መንግስት መሰረት ማንኛውም ሰው 3ኛ ጊዜ በፕሬዝዳንትነት መመረጥ አይችልም። በጉዳዩ ዙሪያ ምላሽ የሰጡት ፕሬዝዳንቱ ይህንን ለማድረግ ፍቃድ አለኝ፣ ነገር ግን አላደርገውም፣ ሰዎችም ደስ የሚላቸው አይመስለኝም፣ ትክክልም አይደለም ሲሉ መልሰዋል። በ3ኛ ዙር ስልጣን ሊወዳደሩ የሚችሉበት እድል አለ ወይ ተብለው የተጠየቁት ፕሬዝዳንት ባደርገው ደስ ይለኛል፣ ያለኝ ቁጥራዊ መረጃዎችን በጣም ምርጥ ናቸው ብለዋል። ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ለስልጣን መወዳደር የሚችሉ የተሳሉ ሰዎች ናቸው ሲሉም ተናግረዋል። ሁለቱ የሆነ ቡድን መፍጠር ቢችሉ የሚያስቆማቸው ያለ አይመስለኝም፣ ይህንን በደንብ የማምንበት ጉዳይ ነው ሲሉ ምላሽ ሰጥተዋል ሲል ሮይተርስ ዘግቧል። ሀገራችን በትራምፕ ጨለማ ውስጥ ገብታለች ሲሉ ጆ ባይደን ተናገሩ። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ትናንት በቦስተን ከተማ የህይወት ዘመን ሽልማት የተበረከተላቸው ሲሆን ይህንን ተከትሎ ባደረጉት ንግግር የወቅቱ ፕሬዝዳንትን ተችተዋል። ሲናገሩም አሜሪካ ከተመሰረተች ጀምሮ በዓለማችን ላይ ጠንካራ ሀሳብ የሚያመነጭ መንግስት ነበራት።
ይህ ሀሳብ ደግሞ ከማንኛውም ጦር መሳሪያና ከየትኛውም አምባገነን የበለጠ ጠንካራ ኃይል ያለ ነበር ያሉት ጆ ባይደን የአሜሪካ ፕሬዝዳንት የተገደበ ስልጣን እንደነበረውም አስረድተዋል። የ82 ዓመቱ የቀድሞ ፕሬዝዳንት ንግግራቸውም ሲቀጥሉ አሁን በታሪክ ረጅሙ የሚባለው የመንግስት መዘጋት ማጋጠሙን ገልጸው ትራምፕ በዚህ የተነሳ የተፈጠረውን የፋይናንስ ክፍተት ለመሙላት በመንግስት ላይም ከዚህ ቀደም ያልነበረ አዲስ ትዕዛዝ መስጠታቸውን ጠቅሰዋል። ባይደንን ጨምሮ ወዳጆች አሁን ሀገራቸውን ጨለማ ውስጥ መግባቷን መደበቅ አልችልም፣ በትራምፕ ጨለማ ውስጥ የገባን ቢሆንም ወደ እውነተኛው ምህዋራችንን መመለሳችን አይቀርም፣ እስከዚያው በትዕግስት እንጠብቅ የሚል መልእክት አስተላልፈዋል። እንግሊዛዊ ጋዜጠኛ ሳሚ ሐምዲ በእስራኤል ላይ ትችት በመሰንዘሩ የተነሳ እስር ቤት መግባቱ ተገለጸ። የተያዘው በአሜሪካ ኢሚግሬሽንና ጉምሩክ ግብረ ኃይል ወይንም ICE ሲሆን የተሰጠው የአሜሪካ ቪዛም እንዲሰረዝ ተደርጓል። ጋዜጠኛው ቅዳሜ ዕለት በአሜሪካ ሙስሊሙም የግንኙነት ምክር ቤት ስብሰባ ላይ ንግግር ያደረገ ሲሆን እሁድ ዕለት በፍሎሪዳ ላይ ተመሳሳይ ስብሰባ ላይ ንግግር እንዲያደርግ ፕሮግራም ተይዞለት ነበር። ይሁን እንጂ በሳን ፍራንሲስኮ አየር ማረፊያ ላይ በICE አባላት በቁጥጥር ስር ውሏል። የአሜሪካው የሀገር ውስጥ መስሪያ ቤት ቃል አቀባይ የጋዜጠኛውን መታሰር በኤክስ ገጻቸው ላይ አረጋግጠዋል። በዚህም መልእክታቸው ላይ በፕሬዝዳንት ትራምፕ አስተዳደር ሽብርተኝነትን የሚደግፉና የአሜሪካን ብሔራዊ ደህንነት ዝቅ የሚያደርጉ ሰዎች እዚህ ሀገር መስራትና መጎብኘት አይፈቀድላቸውም ካሉ በኋላ ይህ ጋዜጠኛ ቪዛው በመሰረዙ በእስር ላይ እንደሚገኝ አስታውቀዋል። በICE እስር ቤት የሚገኝ ይህ ጋዜጠኛ ወደ አገሩ እንደሚባረርም ይፋ አድርገዋል። የተኩስ አቁም እቅዳችንን በሚቀጥሉት 10 ቀናት ይፋ እናደርጋለን ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ በሚቀጥሉት 10 ቀናት ውስጥ የተኩስ አቁም እቅዳቸውን ለማሳወቅ ማሰባቸውን አስታወቁ። ፕሬዚደንቱ አክሲዮስ ከተሰኘው ድረገጽ ላይ ባደረጉ ቃለ ምልልስ ከፕሬዚዳንት ትራምፕ ተኩስ አቁም እንዲደረግ የሚል ምክረ ሀሳብ እንደቀረበላቸው ገልጸው ይህን በተመለከተ ከአውሮፓውያን አገሮቻቸው ጋር እየሰሩ መሆናቸውን አስረድተዋል። እቅዳቸው በአብዛኛው ሩሲያ ወደ ንግግር እንድትመጣ ጫና የሚያደርግ መሆኑን የጠቀሱ ዘለንስኪ ለዚህም ከአሜሪካ መንግስት ቶም ሃውክ ሚሳኤል ብቻ ሳይሆን ሌሎች ተመሳሳይ የጦር መሳሪያዎችን የሚጠይቅ መሆኑን አስታውቋል። ማዕቀብ በሩሲያ ላይ ትልቅ ተጽዕኖ የሚያመጣ ቢሆንም ፑቲን ወደ ተኩስ አቁም ድርድር እንዲገባ ዩክሬን ረጅም ርቀት የሚወነጨፍ ጦር መሳሪያዎችን እንደሚያስፈልጓትም አስረድተዋል። ሩሲያ ለንግግር ፈቃደኛ ባለመሆኗ ፕሬዚዳንት ትራምፕ ማዕቀብ መጣላቸውን ያወሱት ዘለንስኪ በዚህ ሩሲያ ወደ ውጭ የምትልከውን ነዳጅ በ50% መቀነሱንና በአንድ ወር $5 ሚሊዮን የምትከስር መሆኑን አስታውቋል። ይህ ግን በቂ አለመሆኑን ጠቅሰው ሌላ ዙር ማዕቀብ መደረግ እንዳለበትም ጨምረው አሳስበዋል። በምስራቅ ጎጃም ዞን አስተዳደር በቢቸና ከተማ 04 ቀበሌ ጥቅምት 9 ቀን 2018 ዓ.ም የ4 ዓመት ዕድሜ ያለው ብሩክ ያባተ የተባለ ህፃን መታገቱ ተገልጿል። ፖሊስ ጉዳዩን በተመለከተ ባደረገው ምርመራና ክትትል የህፃኑ ቤተሰብ ቤት ተቀጥራ ትሰራ የነበረች እመቤት ተመስገን የተባለች የቤት ሰራተኛ በቁጥጥር ስር አውሎ ባደረገው ምርመራ ህፃኑን ለአጋቾች ተመሳጥራ አሳልፋ እንደሰጠች ለማሳወቅ መቻሉን ብስራት ሬዲዮ ሰምቷል። ህፃኑም ከታገተ በኋላ አጋቾች በህግ ቁጥጥር ስር የዋለችውን ሰራተኛ ጋር በመደወል ልጁን ኦሮሚያ ክልል ወስደነዋል፣ እስከ ሐሙስ 300 ሺህ ብር ካልከፈላችሁን ህፃኑን እንገለዋለን ማለታቸውን ገልጸዋል። ይሁንና በድርድር 60 ሺህ ብር እንዲከፍሏቸውም ተስማምተው አጋቾች 20 ሺህ ብር እንደተከፈላቸው ተጠቁሟል። ፖሊስ የተለያዩ የስልክ ልውውጦችን በመጠቀም ባደረገው ማጣራት ሰራተኛዋ አሳልፋ የሰጠችውን የአቶ ጥላሁን አበሻው የተባለውን ግለሰብ በቁጥጥር ስር አውሏል። በዚህም ህፃኑ የት እንደታገተ ላሳያችሁ ብሎ ለማምለጥ ሲሞክር ፖሊስ በድጋሚ ተጠርጣሪውን በቁጥጥር ስር አውሏል። በዚህ ሁኔታ ላይ እንዳለ ህፃን ብሩክ አባተ ከከተማው ውጭ ባለ የእርሻ መሬት ተገሎ ተጥሎ እንደተገኘ ተገልጿል። ተጠርጣሪዎች ለፈጸሙ ድርጊት ተመጣጣኝ ቅጣት እንዲያገኙ በትኩረት እየሰራም እንደሆነ ተገልጿል። የጅቡቲ ምክር ቤት በሀገሪቱ ህገ መንግስት ለፕሬዝዳንትነት የሚወዳደሩ እጩዎች ላይ የተጣለው የዕድሜ ገደብ እንዲነሳ የቀረበው የውሳኔ ሀሳብ በሙሉ ድምፅ አጽድቋል። ውሳኔው ፕሬዝዳንት ኢስማኤል ኡመር ጉሌህ በሚያዝያ 2018 ዓ.ም በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በድጋሚ እንዲወዳደሩ መንገድ ከፍቷል። የጅቡቲ ህገ መንግስት እድሜው ከ75 ዓመት በላይ የሆነ ግለሰብ ለፕሬዝዳንትነት መወዳደር እንደማይችል ይደነግጋል። የህገ መንግስቱ ገደብ በመጪው ሚያዝያ ይካሄዳል ተብሎ በሚጠበቀው ምርጫ የ77 ዓመቱ ጉሌህ እንዳይወዳደሩም ያግዳቸዋል። ይሁንና የዕድሜ ገደቡ እንዲነሳ የቀረበው የማሻሻያ ውሳኔ 65 አባላት ያሉበት የጅቡቲ ምክር ቤት በሙሉ ድምፅ እንዳጸደቀ አፈ ጉባኤ ዲሌታ መሐመድ ዲሌታ ለፈረንሳይ ዜና አገልግሎት ተናግረዋል። ፕሬዝዳንቱ በምክር ቤቱ ይሁንታ ያገኘውን ውሳኔ ማጽደቅ አሊያም ህዝበ ውሳኔ እንዲካሄድ መጥራት ይኖርባቸዋል።
የማይናማር ጦር ባለፈው ሳምንት አካሄደው በተባለው ኦፕሬሽን ከ2000 በላይ ሰዎች ማሰሩ ተነገረ። የማይናማር ጦር የቁማር፣ የኦንላይን ማጭበርበሪያ፣ የገንዘብ እጥበት ማዕከል በሆነውና በታይላንድ ድንበር አቅራቢያ በሚገኘው ኬኬ ፓርክ ባካሄደው ዘመቻ 2198 ሰዎች እንዳሰረ ተነግሯል። በወቅቱም የኤሌክትሪክ ኃይል ተቋርጦ እንኳ ካምፕ ውስጥ ኢንተርኔት እንዳይቋረጥ ለማድረግ ጥቅም ላይ ሲውሉ የነበሩ 30 የስታርሊንክ የኢንተርኔት ሳተላይቶች ተይዘዋል። ምንም እንኳ ዜግነታቸው በይፋ ባይገለጽም ጦሩ ወንዶች ሴቶችም ካምፑን የሚጠብቁ አባላትን አስረዋል። ኬኬ ፓርክ የሚገኝበትን ካይን ስቴት የማይናማር ጦር በብሔር የተደራጁ ታጣቂዎችና የተቃዋሚ ፒፕልስ ዲፌንስ ፎርስ የሚፋለሙበት ቀጠና ነው። በሌላም በኩል አሁን ልጆቻቸው ከማይናማር ወደ ኢትዮጵያ ያልተመለሱላቸው ወላጆች ልጆቻቸውን ሰሞኑን ከፍተኛ ችግር ላይ እንደወደቁ ተናግረዋል። የኢትዮጵያ መንግስት አፋጣኝ መፍትሄ እንዲፈልግላቸውና እንዲመልሳቸው ተማጽነዋል። አሁን ልጆቻቸው ማይናማር ናቸው። ከዚህ ቀደም በተሰራው ስራ ብዙ ልጆች መጥተዋል። አሁን ትኩረት ተደርጎ ከዚህ ቀጠና ልጆቻቸው እንዲመለሱ ትብብር ይደረግልን ሲሉ ጥሪ አቅርበዋል። ሁለት የአሜሪካ ባህር ኃይል አውሮፕላኖች በ30 ደቂቃ ልዩነት በደቡብ ቻይና ባህር ላይ ወድቀው ተከስክሰዋል። አደጋው አውሮፕላኖቹ በደቡባዊ ቻይና ባህር ላይ መደበኛ ስራቸውን ሲያከናውኑ በነበሩበት ወቅት መከሰቱን ነው የተገለጸው። በረራውን ሲያደርጉ የነበሩ 5 የበረራ ሰራተኞች ከአደጋው መትረፋቸውና የተከሰከሱት አውሮፕላኖች ወደ አሜሪካ ባህር ኃይል መላካቸው ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ክስተቱን ያልተለመደ ሲሉ በመግለጽ ምናልባትም የነዳጅ ችግር ሊሆን እንደሚችልም ተናግረዋል። የአደጋው ምክንያት እየተጣራ እንደሆነና በቅርቡ ይፋ እንደሚደረግም አንስተው ተደብቆ የሚቀር ነገር እንደሌለ አመላክተዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሁ ጂያኩን የሁለቱን የባህር ኃይል አውሮፕላኖች አደጋ ለማጣራት የቻይና መንግስት ምርመራ ጀምሯል ማለታቸውን ፎርስ ኒውስ ዘግቧል።